ይኸውልህ ተረጋግተህ አንዴ አዋራኝ ቅጭሱን ተውና አንዴ ያናግረኝ ሞተው ሲቀበሩ በህይወት ያሉ ሁለት ባሮች አንድ ከታች አንድ ከላይ ሆኖ ጠባቂ እንዲሆኗቸው ማለት ነው። ግን ኢትዮጵያ ውስጥ እንደዚህ አይነት ድርጊት ይደረጋል ሲባል የሰማሁት ለመጀመሪያ ጊዜ ከናንተ ነውና እንግዲህ ባላባት ከነበሩ ይሄ ታሪክ ሲወርድ ሲዋረድ የመጣ ነው። በእናንተ አይደለም የተጀመረው፣ በእናንተ አያትና ቅድመ አያት አይደለም የተጀመረው። ባልተጻፈ ህግ እነዚህ ሰዎች ባለመብት ናቸው። ያሏቸውን ባሮች እንደፈለጉ አድርገው እንደው እንደ በሬ ጠምዶ ማረስም ቢፈልጉ ይሄን ማድረግ ይችሉ ነበር። ህግም የለም ስርዓትም የለም። ሰው በህይወት እያለ ከሞተ ሰው ጋር አብሮ ይቀበራል። ኦሬዲ ትዳራቸውን እኮ ሊያደርጉ ነበር። ለናታችን ነግሯታል። ሊያገባ በቃ ቀን ተቆጥሮ ነበር። የሱ አመት በሞት በመሐከል ገብቶ ነው እንግዲህ ይሄ ነገር የተበላሸው እንጂ እንኳን ደስ አላችሁ። በካሳንቺስ ሴቶች አደባባይ ሙሉ ለሙሉ ያጠናቀቅናቸውን አፓርትመንቶች እያስረክብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ለሽያጭ አቅርበናል። በመረጡት የፍሎር አማራጭ ከባለ 2 እስከ ባለ 4 መኝታ አፓርትመንቶችን በካሬ 78000 ብር ከ540000 ብር ቅድመ ክፍያ ጀምሮ በ50% የባንክ አማራጭ የቤት ባለቤት የሚሆኑ በትን እድል አመቻችተናል። የመዋኛ ገንዳ፣ ጂምና ሳሙና ከበቂ የመኪና ማቆሚያ እንዲሁም ሌሎች የጋራ መገልገያዎች ጋር በአንድ ያካተተው የመኖሪያ አፓርትመንቶቻችን አብርሆት ላይብረሪን፣ አድዋ 00ን እንደ ኤምባሲን ዲዛይን ባደረጉ እውቅ ባለሙያዎች የእርሶንና የቤተሰቡ ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። ለበለጠ መረጃ በ0990 274747 አሊያም በ0953 734646 ላይ ፈጥነው በመደወል የቅናሹ ተጠቃሚ ሆኖ በእናንተ ቤተሰብ እኔ ግራ ስለገባኝ ነው። እናንተን አይቼ አኗኗራችሁን አጣርቼ ያላችሁን ነገር አውቄ ነው ዛሬ እናንተን እዚህ ስጠራችሁ። ለምን አታናግሪንም አንዴ? ስለሱ ምንም ማወራው ነገር የለም። ካሜራ ይዘን ነው የመጣ ነው። በቃ እኔ ስለሱ ተስፋ ቆርጫለሁ። በቃ እኔ እና እሱ መካከል አሁን ላይ ምንም የለም። ለምኑ፣ ሰባት ገበያ ሄዳችሁ ለምኑ። የለመናችሁትን ደግሞ ለነዳያን ለተቸገረ በሙሉ ስጡ፣ አንድም ሳታስቀሩ እኮ የምትነግሪኝን ነገር እንዳለ መስማት ፈልጋለሁ። ቤተሰቦቹ መተው የነገሩኝ ነገር አለ። ከነሱ ምንም ለነገር እነሱ ከነገሩ ከነሱ የተለየ ምንም ላወራክ የምችለው ነገር ዶላር የሚከራዩ ቁጥራቸው ብዙ የሆነ ቤቶች እንዳሏችሁም ደርሼበታለሁ። እንደው ቢቻልና ቢደንልኝ ደስተኛ ሆናለሁ። እዚህ ስራ ውስጥ ከገባው እጅግ በጣም ብዙ አስገራሚ ነገሮችን ሰምቻለሁ፣ አይቻለሁ ጭምር። የዛሬው ግን ይለያል። የዛሬው ከመለየቱ የተነሳ ደግሞ ሁልጊዜም እንደምለው ያላየነው ያልሰማነው እንጂ ያልተደረገ ምንም ነገር የለም የሚለው ያጠናክርልናል ማለት ነው። የዛሬዎቹ ባለ ታሪኮች እጅግ አስገራሚ ታሪካቸውን ይዘው ወደዚህ በመምጣት ላይ ይገኛሉ። ሰላም 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 ውድ የዞላ ቲዩብ ቤተሰቦች እንደምን አላችሁ? ሰላም ደስታና ፍቅር ለእናንተ ይሁን እያለን እንግዲህ ዛሬም በድጋሚ ተከስተናል። እንግዲህ ዛሬ ይዘንላችሁ የመጣነው ታሪክ እጅግ አስገራሚ መሆኑን አስቀድሜ ልነግራችሁ እወዳለሁ። በጣም ከመገረም የተነሳ እነዚህን ሰዎች አግኝቼ እስካወራቸው ድረስ ሁሉ ቸኩዬ ነበር። ምክንያቱም ታሪካቸው በጣም አስገራሚና ሰምቼ ማላውቀው አይነት ሆኖ ስላገኘሁ። እንግዲህ ሙት የሚያስነሳ ሰው ወይንም ደግሞ ሙት አናጋሪ ኢትዮጵያ ውስጥ እንዳለ አላውቅም ነበር። በታሪካችን ትልቅ በደል የበደልናቸው ሰዎች አሉ። ስለዚህ የሙት መንፈስ ጠሪዎች ጋር ሄደን እነዚህን ሰዎች ማንነት ለይተን ከዛ በኋላ የሚደረገውን ነገር ማድረግ ግዴታችን ሆኖ አግኝተነዋል ይላል። ጉዳዩ እጅግ በጣም ግራ ስላጋባኝ ከመጀመሪያው ከስር መሰረቱ ይህንን ታሪክ ነግራችሁ የምንረዳችሁ መንገድ ካለ መታችሁ ማውራት እንችላለን ብዬ ዛሬ ቀጠሪያቸው። እጅግ በጣም አስገራሚ
ኢትዮጵያ ውስጥ እውነትም ያላየሁት ያልሰማሁት እንጂ ያልተደረገ ምንም ነገር የለም ማለት ነው። እጅግ በጣም ከሚገርሙ ታሪኮች ውስጥ እጅግ በጣም ሰምቼ ከተደነቅኩባቸው ታሪኮች ውስጥ ምናልባትም የቀዳሚውን ቦታ ቢይዝ እንጂ ከዛ ያነሰ ስፍራ ቢሰጠው ታሪክ አለ። የዛሬዎቹ ባለ ታሪኮች ይዘው ታሪክ ይህንን ታሪክ እንግዲህ ከእናንተ ጋር ሆኜ እስከ ሰማው ድረስ ከመጀመሪያ እስከ መጨረሻ እስካጣራው ድረስ ቸኩያለሁ። እውነት ለመናገር የሚገርም ታሪክ ስለሆነ እንግዲህ ዛሬ በዚህ ሁኔታ የምናስኬድ ነው የሚሆነው ፕሮግራማችንን። እንግዲህ ባለ ታሪኮቻችን እየመጡ ይገኛሉ። ከእነሱ ውስጥ አንዷ ቀድማ እዚህ መድረሷን ነግራኛለች። እሷን ይዣት እንግዲህ የሚመጡትንም ይዤ ዛሬ እንግዲህ ታሪኩን ከስቱዲዮ የምንጀምረው ነው የሚሆነው። እናንተ ግን እንደተለመደው እንዲህ እጅግ አስገራሚ እንዲህ ህይወት የሚያስከፍል እውነት ለመናገር ሽጉጥ የሚያስመዝዝ ህይወት የሚያስከፍል ስራ እየሰራን እንግዲህ ሰብስክራይብ ማድረግ አይገባም ብላችሁ ካሰባችሁ ተውት፣ ይገባናል ብዬ አስባለሁ። እና ስለዚህ ሁላችሁም ይህንን ቻናል እየተቀላቀላችሁ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ እንዲሁም ደግሞ ለወዳጅ ለዘመዶቻችሁ ይህንን አስተማሪ ታሪክ ሼር እያደረጋችሁ ወደ ቀድሞ ክብራችን ወደ ቀድሞ ቪዋችን የምንመለስበትን መንገድ እንግዲህ ከእናንተ ነው አደራ ማለት የምችለው። ስለዚህ አደራ ማለት እላለሁ። በድጋሚ ዛሬ እጅግ አስገራሚ ታሪክ ይዛልን የመጣችው ባለ ታሪካችንን የምናገኝበት ሰዓት ላይ ደርሰናል። ቀጥታ ወደ እሷ ነው ማመራው። እስከ መጨረሻው ድረስ አብራችሁ ነው። እሺ እንግዲህ ተመልካቾቻችን ተመልሰን መጥተናል። እንግዲህ ተመልሰን ስንመጣ እንግዶቻችን እዚህ ፊት ለፊቴ ላይ ይገኛሉ። ታሪካችሁን ስሰማ እጅግ በጣም የተገረምኩበት እንዲህ አይነት ነገር በታሪክም ሀገራችን ላይ ተከስቶ ያውቃል ወይ የሚለውን ጥያቄ እንዳነሳ ያደረገኝ ነው፣ ግራ ያጋባኝ ነው። ኢቭን አሁን ከየት መጀመር እንዳለብኝ ራሱ አላውቅም። እውነት ለመናገር እስከዛሬ ከሰማኋቸው እጅግ አስገራሚ ታሪኮች ውስጥ ትውልድ ጋር ተያይዞ 2-3 ትውልድ ወደ ኋላ ሄዶ ይሄ ታሪክ ዛሬ እናንተ ድረስ መጥቶ እንደዚህ ትውልድን አፌክት እያደረገ ያለው እሱ ነው ስትሉኝ እጅግ በጣም ግራ የተጋባሁበት ነው። እንግዲህ ለተመልካቾች ግን አንድ ባንድ ይሄንን ታሪክ ወደኋላ ሄደን መናገር አለብን። ከየት መጀመር እንዳለብኝም አላውቅም። ግን እስቲ ራሳችሁን አስተዋውቃችሁን እዚህ ምንድን ነው ያመጣችሁ ከሚለው ጀምረን ታሪኩን በደንብ አፍታተን እናወራለን። ያው እዚህ ያመጣን እኔና ወንድም ጋሼ የወንድማችን ጉዳይ ነው። ያው እንዳልኩህ ወንድማችን የምናደርገው ግራ ገብቶን ነው። በጣም ብዙ ነገር አድርገናል። ምን ያልሞከርነው ነገር የለም። እንዳልኩህ በቃ ከጥቅም ውጭ የሆነብን ወንድማችን ሊበላሽ ነው፣ እያየ ነው፣ ሊሞትብን ነው። ግራ ቢገባን ነው አንተ ጋር የመጣ ነውና እስኪ አንተ ጋር መፍትሄ ካለ ብለን ነው። ግራ የገባው ሰው መቼም የሚሄድበት መሄጃ ያጣል አይደል? እንደዛ ሆኖብን ነው እንግዲህ የመጣ ነው። አመጣጣችን ይሄን ይመስላል። እስቲ ራሳችሁን አስተዋውቁን። አቢጊያ እባላለሁ። ወንድም ጋሽ ወንድሜ ነው፣ ታላቅ ወንድሜ ነው። እሺ እሳቸውም ራሳቸውን ያስተዋውቁልናል። በእግረ መንገዱንም እዚህ ምን ይዛችሁ መጣ የሚለውን ይነግሩናል። እኔ ስሜ አለማየሁ ደነቀ እባላለሁ። እንግዲህ እዚህ የመጣንበት ምክንያት
ታናሽ የመጨረሻ ወንድማችን የሷ ታናሽ ማለት ነው ትንሽ አስቸገረን፣ በጣም አስቸግሮናል። ምን ትንሽ አይባልም። ለአመታት ያህል በቃ ችግር ውስጥ ነው ያለነው እና እንግዲህ ይሄን ጉዳይ እንዴት እንደምንፈታው ግራ ገብቶናል። እያጠያየቅን ያለነው እና አሁን እንዴት እንደምንመልሰው እንዴት ወደ ራሱ አስቦ እንደሚኖር እንደ ሰው እንደሚኖር እሱን ለመመለስ በጣም ብዙ ድካም ነው የደከምነው። በዚህ እድሜያችን በዚህ ጉልበታችን አለ የሚባለውን ሁሉ እያጠያየቅን ብዙ ድካም ነው የጨረስነው እና እንግዲህ እስቲ እግዚአብሔር ያውቃል። እንግዲህ ድካማችን ይቀጥላል፣ አናቋርጥም። ወንድም አይደል መቼስ ምን እናደርጋለን? አዎ ስጋ ነው። እንግዲህ ጣት ገማ ተብሎ ተቆርጦ አይጣል እንግዲህ። ስለዚህ ይህን ወንድማችንን መቼስ ሰው ለማድረግ ብዙ ደክመናል፣ አሁንም እንደክማለን፣ አናቋርጥም። በዚህ መልክ ነው የመጣ ነው። ታሪኩን ስትነግሩኝ እጅግ በጣም ነው የተገረምኩባችሁ። እንደው መጀመሪያ ስለ ቤተሰቦቻችሁ እናንተ ስንት ናችሁ? አሁንስ የምትኖሩት ኑሮ ምን ይመስላል ከሚለው ከቤተሰብ ጀምረን እስቲ ታሪኩን ከእናንተ አንደበት እንስማ። ያው ቤተሰቦቻችን ሰፋ ያሉ ናቸው። በዛ ያሉ ነበርን፣ እንዳሁኑ አልነበርንም። ነገር ግን አሁን ላይ ያለ ነው ሶስታችን ነው የቀረ ነው። ከእለት ወደ እለት እየመነመነ ነው የመጣው። እኔና በጋሽ መካከል ላይ ራሱ ያለው የ20 ዓመት ልዩነት ነው ያለን። አዎ ስትታዩም በሁለታችሁ መካከል ትልቅ የእድሜ ልዩነት አለና አባትና ልጅ ነው የምትመስሉትና እስቲ ስለ ሁኔታው አስረዱን። ቤተሰባችን እየመነመነ ነው የመጣው ካላችሁ ያልቀረ ስንት ነበራችሁ? አዎ እሷ እህቴ እንዳለችው ወደ 12 ወልዳ ነበር እናታችን እና ቶሎ ቶሎ በላይ ነው የምትወልድ። እንዳው እግዚአብሔር መሬቱ ይቅለላትና ያው ኑሯችን ጥሩ ስለነበረ ሲወርድ ሲዋረድ ከመጣው እና የወላጆቻችን ኑሮም ጥሩ ስለነበረ በጥሩ ሁኔታ ነበር ያደግነው። ነገር ግን ያው መቼስ ሰው ና በተባለ ጊዜ በተጠራ ጊዜ ይሄዳል። በተለያየ ጊዜ ሞተውብናል። አሁን የቀረነ ሶስታችን ነን። የእሷ ታናሽ እና እሷ ነን ያለነው። ከነበራችሁ 9 የቤተሰባችሁን አባላት አጥታችኋል ማለት ነው። ይሄ ከልጅነት ጀምሮ ነው ወይስ እነዚህ 9 ሰዎች በምን አይነት ሁኔታ ነው ያለፉት? አይ በልጅነታቸው ነው በአብዛኛው በልጅነታቸው እስከ 10 ምናምን ባለው አመት ውስጥ ነው ያለፉት። እንደው ትዳር ይዘው እንኳን ልጅ ወልደውልን ቢያርፉ ኑሮ ይሄን እኛም ብቸኛ አንሆንም ነበረ። የዚህ ወንድማችንን ችግርም ተረባርበን ሁላችንም እንፈታው ነበረ። ነገር ግን መቼስ የእግዚአብሔርን ጥሪ የሚያስቀረው ነገር የለም እና እንግዲህ በየተራ ሄደዋል። መሬቱ ይቅለላቸው፣ በየተራ ሄደዋል። እኛ አሁን አለነ እንግዲህ ያለነዎች ደግሞ ጥሩ ኑሮ ነው የምንኖረው። ልጁ ችግር ውስጥ ከተተን እንጂ ባለጸጎች ነን። ጥሩ ኑሮ ነው የምንኖረው። እህቴም እኔም እና ቤተሰባችን የተሟላ ነው። ልጆች አሉን፣ እያሳደግን ነው። ግን ይሄን ወንድማችንን እንደው ባላሰብነው መንገድ ብዙ ስንለፋ የት ይደርሳል ብለን ስናስብ እንዲሁ ነው በመቅረቱ በጣም እናዝናለን። ቅስማችንን የሰበረው የሱ ጉዳይ ብቻ ነው። ታናሻችሁ ነው ታላቃችሁ ነው? አሁን የምናወራለት ወንድማችሁ ታናሽ ነው። የኔ ታናሽ ነው። ያንቺም ታናሽ ነው? የመጨረሻ የቤቱ የመጨረሻ ልጅ ነው። ያው እንደነገርኩ ቤተሰቦቻችን ከእለት ወደ እለት እየተመናመነ ነው የመጣው። እንደነገርኩ የቀረነውም እኛ 3 ፍሬ ነን የቀረነው። ስለዚህ ወንድማችንን ለማትረፍ የሚከፈለውን ነገር ሁሉ ለመክፈል ወደፊት ነው የምናስበው። ማለት ያው እንዳልኩ ከ12 ቤተሰብ 3 ቤተሰብ ማለት ቀላል አይደለም። ምንም ነገር የሚቸግረን ነገር የለም። እግዚአብሔር የተመሰገነ ይሁን። ምንም የምናጣው ነገር የለም። ከገንዘብም ከምንም አይነት ነገር በጣም እኛ ወንድማችንን በምንም አድርገን ማትረፍ ነው የምንፈልገው። ምንም አይነት መስዋዕት ተከፍሎ ቢሆን እኔ ወንድሜን ነው ማትረፍ የምፈልገው። ማለት እንዲህ ነው ማለት አልችልም። ማለት እንዲህ ነው ብዬ የምገልጸውም ነገር የለም። ወንድሜ ለኔ ቤተሰቤ ነው።
የእናቴ ምትክ ነው፣ ወንድሞቼ ሌሎች እህቶቼ ምትክ ነውና እንደው ቢቻልና ቢድንልኝ ደስተኛ ሆናለሁ። የእናንተን ታሪክ እንግዲህ የሚጀምረው ከአያት ከቅድመ አያታችን ነው። ነገሩን ስናጣራ ወደ አያት ወደ ቅድመ አያቶቻችን ይሄዳል ብለውናል እና ስትነግሩኝም እኔ ታሪኩ ከየት ጀምሬ ተመልካች ጋር ማድረስ እንዳለብኝ ሁላ ግራ እስኪገባኝ ድረስ ግራ የተጋባውበት ታሪክ ነው እና አሁን ወንድማችሁ በምን አይነት ሁኔታ ነው የሚገኘው? ለዚህስ ምክንያቱ ምንድን ነው ተባላችሁ የሚለውን እስቲ ለተመልካችም ንገሩልን እስቲ። እንግዲህ የቤተሰባችን ታሪክ ረጅም ነው። እኛ ከቅድመ አያታችን ጀምሮ ብዙ ትውልድ ነው ያለው፣ አሁን ያለፉ ቢሆንም እና እኛ አሁን ቀሪዎች በዛ በእነሱ ተተክተን ልጆች ወልደን ልጆች አፍርተን ልጆች ደግሞ እኛን እንዲተኩ ለማድረግ ነው ጥረታችን። ነገር ግን አሁን ብዙ የወለደቻቸው እናታችን ወንድሞችም እህቶችም ይሆኑ በልጅነታቸውም ካደጉም በኋላ ተራ በተራ ቅድም እንደነገርኩ በእግዚአብሔር ጥሪ ሄደዋል እና አሁን የሚያንገበግበንም ይሄ አንድ የቀረው ወንድማችን ደግሞ እሱ እንዳያልፍብን ነው። እሱ እንዳልሆነ ሆኖ እንዳይቀር ነው ጥረታችን። መከራም የተከፈለው ተከፍሎ እሱን ሰው ለማድረግ ነው ጥረት የምናደርገው እና አሁን ስናጠያይቅ ሁኔታውን ስንረዳ በተለያየ መልክ እንደው መዞሩን መጠየቁን ማጠያየቁን አልተውንም። እንደው ቀደም ካሉ ሰዎች እንደው የተረዳ ነው እንደው ከቅድመ አያታችሁ ጀምሮ ችግር አለ እና ይህን ችግር መፍታት አለባችሁ። ይህ ችግር የሚፈታበትን መንገድ ደግሞ የሚያብራራላችሁ ሰው አለ። በዚህ መልክ ይህንን ጉዳይ ብትከታተሉ የተሻለ ነው ብሎ የመከረን ሰው አለ። እንግዲህ ያን ጉዳይ ደግሞ ውጤት እስኪያገኝ ድረስ ጥረት እናደርጋለን። እንደው አሁን እዚህ ጋር ከመጣን ያልቀረ መደባበቅ አያስፈልገውም እና እንግዲህ ለእኔ ነግራችሁኛል። ከቅድመ አያቶቻችን ጀምሮ ቤተሰባችን ውስጥ አለ የምትሉትን ችግር ስትነግሩኝ ነበር እና ዛሬ ላይ ስለ እናንተም ለማጣራት ጥረት አድርጌያለሁ። እጅግ በጣም የቤተሰቦቻችሁ ሲወርድ የመጣ ሀብት ያላችሁ፣ ጥሩ ጥሩ ነገር ያላችሁ፣ ትልቅ ሆቴል አላችሁ፣ የቱር ኤጀንሲ ያላችሁ፣ መኪናዎች ታከራያላችሁ፣ ለአምባሳደሮች ለትልልቅ ዲፕሎማቶች የሚከራዩ በዶላር የሚከራዩ ቁጥራቸው ብዙ የሆነ ቤቶች እንዳሏችሁም ደርሼበታለሁ። ያው ከተማው ላይ የሚታወቅ ቤተሰብ ነው፣ በሀብቱ የሚታወቅ ቤተሰብ ነው እና ያላችሁ ግን ቤተሰቦቻችን ከቅድመ አያቶቻችን ጀምሮ ችግር ነበር እኛ ቤተሰብ ውስጥ የሚለውን ታሪክ ከእናንተ ስሰማ ምንድን ነው ይሄ የሚለውን ለተመልካች ሳንደባበቅ እናድርሰው እስቲ። ያው ምን መሰለህ፣ ምንም መደባበቅ ሳይሆን ያው እኛም ካለፈ ይሄንን ነገር ያወቅነው አሁን ነው፣ በዚህ በወንድማችን አማካኝነት ነው ልናውቅ የቻልነው እንጂ ወንድማችሁ አሁን ያለበትን ሁኔታ ለተመልካች የነገረን አልመሰለኝም። እሱ በምን አይነት ሁኔታ ወንድማችን በቃ ይዘነው አጥበነው ምንም አድርገን ብናስገባ ወደ ጎዳና ነው የሚመራው። እናታችን ከሞተች በኋላ አይምሮን ወደ መሳት ነው እየመጣ ያለው። ከእለት ወደ እለት እንዳልከው ምንም የሚያንሰን ነገር የለም። እግዚአብሔር የተመሰገነ ይሁን፣ ሁሉም ነገር አለን። ከገንዘብም ከምንም አኳያ ምንም የሚያንሰን ነገር የለምና ግን ምንም ልናድነው አልቻልንም። እንዳልኩ እናታችን ከሞተች በኋላ ልጁ በቃ ሙሉ ለሙሉ ነው የተቀየረው። ሙሉ ለሙሉ በቃ ራቆቱን ነው የሚተኛው። እንደ እብድ ያደርገዋል። መንገድ ላይ ነው የምናገኘው። ይዘን ስናስገባው ጭራሽ ቤትን መግባት አይፈልግም። ቤቱን ማየት አይፈልግም። የኛን እርዳታ አይፈልግም። ልጁ ያለበት ሁኔታ ሞት አፋፍ ላይ ነው ማለት ይቻላል ወንድማችን
በቃ የተቻለንን ብዙ ነገር አድርገናል። በጣም ብዙ ነገር አሁንም ወደፊትም እኔ ለወንድሜ ማድረግ ወደ ኋላ የምለው ነገር የለም። ለምን ቀሪ ንብረቴ እሱ ነው። ገንዘብ ቢሰበሰብ ምን ያደርጋል? ያው ወንድሜን እኮ ሊያድንልኝ አልቻለም። ወደ ኋላ የሄድንበት ዋናውም ጉዳይ በሱ የተነሳ ነው። አንድ ከቤተሰባችን አባል የቀረችው አክስታችን ናት። እንግዲህ አክስታችን በሰጠችን መረጃ መሰረት ነው እየተንቀሳቀስን ያለ ነው። እሱ እንዲሁ የሚሆነው በምን ምክንያት ነው ተባላችሁ? ያው እንግዲህ ይሄ ሲወርድ ሲዋረድ የመጣ ታሪክ ነው እያሉ ያሉት። የተምታታ ነገር ነው እየሰማን ያለ ነው። አንዱ ጋር ስንሄድ የሚያወራው ሌላ ነው፣ አንዱ ጋር ደግሞ የሚያወራው በጣም ማለት በዚህ ሰዓት በዚህ ጊዜ የሚወራም ነገር አይደለም። ይሄው የሚያወሩት የሚሉት ያው እንግዲህ ቤተሰቦቻችን የቅድመ አያቴ የነበረው ቅድመ አያታችን ባላባት ነበረ። ባለጸጋም ባለሀብትም ነበሩ እና በአባት ቅድመ አያቴ እንደዛ ስለነበሩ እንትን ነበረቻቸው አገልጋይ የሚባሉ ባህሪያ ተብሎ በዛ ሰዓት የሚጠራ አገልጋዮች ነበሯቸው። እና በጣም ያው ባላባትም ስለነበሩ እንግዲህ ከሰማነው አኳያ ምንድነው እያሉን ያለው ባሪያዎቹ አብረው እንደተቀበሩ ነገር ነው እየሰማን ያለ ነው። ለኛም ግራ ነው እየገባን። የሚገርም ነገር በጣም ግራ ያጋባል። ማለት አብረው ተቀበሩ ማለት ይህንን ነገር ግልጽ አድርገው ሊነግሩን ይችላሉ? እንግዲህ ጫፍ ጫፍን እሷ ነካክተዋለች። ከሷ በፊት ግን ቀደም ብዬ የተወለድኩኝ እኔ ነኝ። የሁሉ ታላቅ ነኝ። እንግዲህ ቀደም ሲል እንደተገለጽኩት ቤተሰቦቻችን ከቅድመ አያት ጀምሮ በዛን ጊዜ አጠራር ፊውዳል ነው የሚባለው። የፊውዳል ቤተሰብ ነው እና ባለጸጎች ናቸው። ጥሩ ኑሮ የሚኖሩ ናቸው። ብዙ ባሪያ፣ ብዙ ከብት የሚነዱ፣ ብዙ ባሪያ የሚያሰሩ ሰዎች ነበሩ ነው የሚባለው። እና ይሄ ሁኔታ አሁን አያቴ ወንዱ ሲሞቱ በነበረው ሁኔታ በነበረው ስርዓት እሳቸው ሞተው ሲቀበሩ በህይወት ያሉ ሁለት ባሮች አንድ ከታች አንድ ከላይ ሆኖ ጠባቂ እንዲሆኗቸው ማለት ነው የሞቱ እና በህይወት እያሉ ሰዎች አብረው ቀበሯቸው፣ ተቀበሩ። በጣም የሚያሳዝነው እሱ ነው። አሁን ስናስበው ይዘገንናል። አሁን እና እኛን ጭምር ይዘገንነናል። ይሄ ግፍ ነው እናንተ ጋር ሲወርድ ሲዋረድ የመጣው። ይህንን ጉዳይ ፍቱ ነው የሚሉት። ቅድም እሷ እህቴ እንዳለችው እንደው በሰዓቱ አሁን ይሄ ለተመልካችም ግራ ያጋባል ብዬ ነው። እንደው በሰዓቱ ህግም የለም ስርዓትም የለም። ሰው በህይወት እያለ ከሞተ ሰው ጋር አብሮ ይቀበራል። አዎ የሚያሳዝነው እሱ ነው። አሁን ላይ ሆነህ አይደለም የምታየው። ያን ጊዜ በነበረው ስርዓት አንድ ባለጸጋ፣ አንድ ባለ መሬት ወይም ደግሞ አንድ ፊውዳል ተብሎ በሚጠራው በእንግሊዘኛው አጠራር ይሄ ባለጸጋ የፈለገውን ማድረግ የሚችል ነው በቃ። እና ያው የመንግስት ህግም ብዙ ሚዳኛው አይደለም። እነዚህ ሰዎች እንደ እንስሳ በሰውየው ስር ነው ያሉት። እንደ እንስሳ የሚታዘዙ ናቸው። ባሪያ የሚባሉት ማለት ነው። ባሪያ የሚባሉት አዎ፣ ያን ጊዜ በዛ አጠራር ባሪያ የሚባሉት እና ስለዚህ እነዚህም ባሮች እሳቸውም አያቴ ቅድመ አያታችን ወርሰው ናቸው እና እንግዲህ ወርሰው ይሁን ፈንግለው ይሁን ያመጧቸው፣ እንዴት እንዳመጧቸው አይታወቅም። ብቻ ከሳቸው ጋር ብዙ ባሮች ነበሩ፣ ሴቶችም ወንዶችም። እና አንድ ትልቅ ሰው ባለጸጋ ሲሞት አብሮ ይቀበራል ይባላል። እኛ ያ ነው የተደረገው ሲባል ነው የሰማነው። እንግዲህ ከቅድመ አያት በእርግጥ ይሄ ነገር መከሰቱን እኔ ብዙ ነገር አውቃለሁ ብዬ አስባለሁ። ምናልባት የግብፅ ነገስታት እንደዚህ አድርገው ሊሆን ይችላል፣ ሌላ ሀገር ላይ እንደዚህ ተደርጎ ሰምቼ ሊሆን ይችላል። ግን ኢትዮጵያ ውስጥ እንደዚህ አይነት ድርጊት ይደረጋል ሲባል የሰማሁት ለመጀመሪያ ጊዜ ከእናንተ ነው። እና እውነት ይሄ ድርጊት ተፈጽሟል? እንግዲህ እኛም
አልተፈጸመም ብለን ለመከራከርም ችግር አለ። ምክንያቱም የተለያየ ቦታ ስንሄድ የሚነግሩን በተዘዋዋሪም ቢሆን እኛ አጠቃለን ስንረዳው ይሄ ነው። በወቅቱ በነበረው ስርዓት ይሄ ይደረግ ነበር። ይሄን አምናችሁ ተቀበሉ። ስለዚህ ይሄንን መፍትሄ መፈለግ ያለባችሁ እናንተ ይሄንን ጉዳይ በሚመራችሁ ሰው ጋር ሄዳችሁ ይሄንን ማነጋገር መቻል አለባችሁ ነው ያሉን። ዙረን መጨረሻ ላይ አክስታችን አሉ እና አርጅተዋል፣ ግን ህሊናቸውን አልሳቱም፣ ያስረዳሉ፣ ታሪኩን ይረዳሉ። እሳቸው ናቸው እንግዲህ መጨረሻ መደምደሚያ የሆኑት እሳቸው። አዎ ይሄ ነገር ተደርጓልና ይሄንን ጉዳይ መፍታት አለባችሁ። ይሄን አሁን ጉልበቴ ደክሟል፣ አርጅቻለሁ፣ እኔ ልረዳችሁ አልችልም። እናንተ ግን ይሄንን ጉዳይ የሚያውቅ ሰው ጋር ሄዳችሁ ማስፈታት መቻል አለባችሁ ብሎ የነገሩን እሳቸው ናቸው። አሁን እናንተ እያላችሁኝ ያላችሁት ቅድመ አያታችሁ በሰሩት በዚህ ስራ ነው ወንድማችን በረንዳ የወጣው፣ ወንድሞቻችን የሞቱት፣ እኛ እንደዚህ የቀረ ነው የሳሳ ነው በዚህ ድርጊት ነው ብላችሁ ነው የምታምኑት? ያው አሁን እኛ ከደረስንበት አኳያ ነው ይሄንን ልናምን የቻልነው። እንዳልኩ ለወንድማችን ስንል ብዙ ቦታ ረግጠናል፣ ብዙም ነገር አድርገናል እና ካደረግነው ከሰማነው አኳያ ምን እያመለከተን ያለው ምንድነው? ይሄ ነገር ተደርጓል የሚለው ነው፣ ተደርጓል ወደሚለው ነው እየመራን ያለው። እንግዲህ ባላባት ከነበሩ ይሄ ታሪክ ሲወርድ ሲዋረድ የመጣ ነው። በእናንተ አይደለም የተጀመረው፣ በእናንተ አያትና ቅድመ አያት አይደለም የተጀመረው። ከዚህ በፊትም የነበረ አገርም የሚያውቀው ነገር ነው። ስለዚህ ተደርጓል እያሉን ነው። አሁን እኛ በሱ ነው እየደመደምን ያለ ነው። ኦኬ በቃ አድርገዋል፣ መፍትሄው ምንድነው ወደሚለው ነው እየሄድን ያለ ነው። ለምን ወንድማችን እንዳልኩ ሊሞት ነው፣ በቃ ምንም ነገር የለውም። ይሄንን ነው የተረዳ ነው። ምንም ወንድሞቻችሁስ ወንድምና እህቶቻችሁን ያጣችሁት በዚህ ምክንያት ነው ብላችሁ ታስባላችሁ? እኛ የምንረዳው እንደዚያ ነው። እኛ በተራ እህትም ወንድሞችንም ያጣነ ይሄ ግፍ በመሰራቱ ነው ብለን እናስባለን። እና አሁን ሰዎቹ ሲነግሩን እያሳመነን መጣ ጉዳዩ። እና አሁን የወንድማችን በእርግጥ ቆይቷል። እናታችን በህይወት እያለችም ደብቃን እንጂ ይሄ ልጅ የብዙ ሱስ ተጠማች ሆኗል በቃ። እና ብዙ ሱሶችን ያካሂዳል። ይሄንን ግን ደፍራ አልነገረችንም ስለምትወደው እና ስር ሰዷል። አሁን እሷ ስታልፍ እንዴት አድርገን ሰብስበው፣ እንዴት አድርገን ወደ ሰውነት እንመልሰው? እና ይሄ ችግር ነው ያለብን። ስለዚህ በነበረው ስርዓት ነው የሚሉን፣ በነበረው ስርዓት ይሄንን ማድረግ ባሪያ አብሮ መቅበር፣ እንዳውም ገንዘብ ጠገራብር ሁሉ አብሮ ይቀበራል ሲሉ ነው የነገሩን። እና ይሄንን ሁሉ ይደረግ ነበረ። ይሄ አዲስ ነገር አይደለም፣ እናንተ ጋር አይደለም፣ ስርዓቱ በጠቅላላ ሲያደርገው የነበረ ነው። ባልተጻፈ ህግ እነዚህ ሰዎች ባለመብት ናቸው። ያሏቸውን ባሮች እንደፈለጉ አድርገው እንደው እንደ በሬ ጠምዶ ማረስም ቢፈልጉ ይሄን ማድረግ ይችሉ ነበር፣ እንኳን መግደል አብሮ መሞት ይቅርና። እና በዚህ ደረጃ ስለሆነ ይህንን ጉዳይ ዝርዝር ሁኔታውን የሚረዱና የሚያሳውቁ ሰዎች አሉ። እዛ ድረስ ሂዱና ይሄን ጉዳይ አስፈቱ ነው እያሉን ያሉ። ይሄን ድካማችንን እግዚአብሔር ቆጥሮልን እንግዲህ የሚፈታ ከሆነ ለሱ ማናደርገው ነገር የለም። እሱ አሁን ጥቅም ውጭ ሆኖብናል። የሚያድረው በረንዳ ነው፣ ያገኘውን ነው የሚበላ። ሰው እየመጸወተው እኛ ቤት ተርፎ ለስንት ሰው የሚሆን ምግብ እያለ እየተመጸወተ ነው የሚበላ። ቤት ዘግተንም አስረነው ነበር፣ ግን ሊመለስ አልቻለም። እስቲ ራሱን ያፍታታ ብለን ስለቀው ይጠፋል። ከዛ በኋላ እንዴት ይገኝ? አይገኝም በጭራሽ። እና ይሄ ነው ችግራችን። ይሄን ችግር እንግዲህ በተመራ ነው መሰረት እስኪ ከሚያውቁ ይሄንን ጉዳይ ይረዳሉ ያስረዳሉ ከሚባሉ ሰዎች ጋር ሄደን የመጨረሻውን እልባት ለማግኘት ጥረት ላገኘው ፈልጋለሁ። እሱን አገኘዋለሁ። ጤናማ ነው፣ በጤናው ነው ይሄንን የሚያደርገው ብላችሁ ታምናላችሁ?
ጤናማ ቢሆን እንደዚህ ያደርጋል ብለህ ነው? ከቤት የሞላውን ነገር የሁሉ ንብረት እያለ እንደገና ከውጪ የሚያስለምን ነገር ጤነኝነት እኮ አይደለም። ጤነኝነት አይደለም። ገንዘብ ካለ ቤት አለ ምግብ አለ ምን ሞልቶ የተረፈው ለሌላ ሰው የሚሰጠው እኛ መጽዋት እየጸወትን ለሌላ ሰው እሱ ወጥቶ እንደዚህ መሆኑ ጤነኝነት እኮ አይደለም። ያዝ ለቀቅ ነው የሚያደርገው። ስታወራውም በትክክል አያወራም። አንዴ የአእምሮ ህመም የአእምሮ ችግር ከሆነ እንደው የአእምሮ ሕክምና ለምን አላስወዳችሁት? አይ የግድ የእህት ጉዳይ ሆኖባት ነው እንጂ አእምሮው ይህን ያህል የረሳና የዘነጋ አይደለም። ሱሱ ነው እንደዚህ የሚያደርገው። እንደገና ተስፋ መቁረጥ አለ። ምንድን ተስፋ የሚያስቆርጠው? እንደዚህ አይነት ቤተሰብ ውስጥ እየኖረ እናንተ እንደምትሉት በንብረት የሚያጋጫችሁ እርስ በርስ የምትመቃቀኛኙ ሰዎች ካልሆናችሁ ምንድን ነው እሱን እንደዚህ የሚያደርገው ታዲያ? አይ አብረህ ከሚውል ጋር አብረህ ከወለደ ጋር ሳይሆን አብረህ ከሚውል ጋር ትለወጣለህ ይባላል። እና አብረውት የሚውሉ የተበላሹ ልጆች ነበሩ። እነሱ ናቸው የለወጡት። እሱ ገንዘብ አለ እንደፈለገ ያወጣል። ስለዚህ እነሱ ደግሞ ማያደርጉት እሱን ለማበላሸት ማይደረግ ጥረት የለም። እና አሁን ልብስ አዲስ ልብስ ብንሰጠው አውልቆ ይሰጣቸዋል። እነሱ አሮጌ ልብስ ነው የሚለብሱ። እና አእምሮውን እንደው ራቁቱን አልሄደም እንደ እብድ ሆኖ እንደው እርቃኑን አልሄደም እንጂ ታዲያ ወደ ሱስ ማገገሚያ ወደ ተለያዩ ነገሮች ለምን አልሞከራችሁ? ሞክረን ነበረ። ከዚህ በፊት ሞክረን ነበረ። አእምሮን ለማስመርመር ሆስፒታል ወስደ ነው ነበር። ዶክተርም ቤት ቀጥረንለት ነበረ። ጤነኛ ነው፣ ምንም ነገር የሚያመለክተው ነገር የለም ነው የተባልነው እኛ። የአእምሮ ምንም ችግር የለበትም። ምንም ይሄ ሰውዬ ምንም ችግር ከሌለበት ምን እናደርገዋለን? ወሰድ ያደርገዋል እያልሽኝ ነበር። እንግዲህ ወሰድ የሚያደርገው ምን መሰለ? ቤት ይዘኸው ስትመጣ ደህና ነገር ሲያጫውትህ ይቆይና መልሶ ደግሞ ይተዋል። የሚያስበው ሌላ ነገር ነው። እስቲ እንደው ይሄ ለኛም ግራ ያጋባ ነገር ስለሆነ ወደ ኋላ ልመልሳችሁና ህይወት የለውም እሱ፣ ትዳር የለውም፣ ልጆች አልወለደም። አይ እንደዛ እንኳን አልደረሰም፣ አልወለደም። ጓደኛ አለችው። እኔ እስከማስታውሳት ድረስ ጓደኛ አለችው። ቤትም ትመጣለች፣ እናያታለን፣ እናቃታለን ጓደኛውን። እሷስ በዚህ ጉዳይ ምን ትላለች? በቃ እሷም እንደኛው ነው ተስፋ የቆረጠችው። ለምን እናታችን ከሞተች በኋላ ነው እንደዚህ አይነት ነገር እንጂ ወደ ትዳር እኮ እያመሩ ነበረ። ኦልሬዲ ትዳራቸውን እኮ ሊያደርጉ ነበር። ለእናታችን ነግሯታል። ሊያገባ በቃ ቀን ተቆጥሮ ነበረ። የእሱ አመት በሞት በመካከል ገብቶ ነው እንግዲህ ይሄ ነገር የተበላሸው እንጂ ሊያገባ ስንት ነገር አቅዶ እንደነበር እኔም አውቃለሁ። እንደው እሷም የምታውቅ ከሆነ እሷስ ብትሆን ጥረት አላደረገችም? ፍቅረኛ አለው ካላችሁኝ ያልቀረ እሷስ ጥረት አላደረገችም? በጣም ብዙ ነገር አድርጋለች። በጣም ብዙ ነገር ከኛ ጋር የለፋች ልጅ ናት። አሁን እንደውም ተስፋ ቆርጣ ወደ ኋላ መጣች እንጂ መጀመሪያ በጣም ብዙ ነገር አድርጋለች አይደል ጋሼ? አሁንም ጥረቷ ከኛ ጋራ አብራ ነው ያለችው። ጥረት እያደረገች ነው። እንግዲህ እስቲ እግዚአብሔር ፊቱን ቢመልስልን ብለን እሷም አብራን ነው የምትዞረው፣ ብዙ ነው የምትደክመው። አሁንም አለች፣ ጥረት ታደርጋለች። እሷን ማግኘት እፈልጋለሁ እሱን ከማግኘቴ በፊት። እንደው እናንተ ቤተሰቦቻችን ቅድመ አያታችን ከባሪያ ጋር ተቀብረዋል፣ ከዛ የተነሳ ትውልዳችን እየባከነ መጥቷል ብላችሁ ታስባላችሁ? ይሄ ነገር መፍትሄ የለው? እንግዲህ መፍትሄ ነው ተብሎ የተነገረን ከአንድ አዋቂ ሰው ጋር መሩንና እዛ ሄድነ። እሳቸውን ደን በጥሞና ስናናግራቸው እስቲ ሁለታችሁም እህል ሳትቀምሱ በባዶ ሆዳችሁ ኑና ጉዳዩን ዘርዝሬ እነግራችኋለሁ አሉን። አደር በመንጋታው ሄድነ እንደሳቸው እንዳሉት። ከዛ አሰቡ፣ አዩና አይናችንን ሁኔታችንን ሁሉ ጭንቀታችን ሁሉ በደንብ ተረዱና ሰማችሁ አሉ። አዎ እየሰማን ነው። በሉ ብዙ ሳትለፉ እናንተ ይሄ ጉዳይ
ከቅድመ አያታችሁ ጀምሮ የመጣ ታሪክ ነው ይሄ ችግር። ይህን ችግር ደግሞ ልትፈቱት የምትችሉ ብዙ ቦታ ሳትሮጡና ሳትዳክሩ ይሄንን ችግር ለመፍታት እናንተ ደግሞ ራሳችሁ ልመና ወጣችሁ። ይሄን ልመና በየገበያ ሆዳችሁ አከናውናችሁ መለመን አለባችሁ። ልመና ማለት ምጽዋት ምናምን ለመለመን? አዎ ምጽዋት። እናንተ ናችሁ እንደዚህ የምታደርጉ? አዎ ተባልነ። እኛ እሱ አይከብደንም። ሄደን ለመነ ሄድን 7 ገበያ በሞላው ሄደን እባክህን ፈጣሪያችን ፊቱን መልስልን፣ ይህን ወንድማችንን እባክህን ሰው አድርገው፣ እባክህን መልስልን፣ እኛ ስንት ተሰቃይተናል፣ ብዙ ወንድሞች እህቶች አልቀውብናል፣ እባክህን ብለን ጭንቀታችንን እየተናገርን እያለቀስነ፣ በተለይ እህቴ አልቃሻ ነች፣ በጣም እያለቀስነ ሄደን አስረዳነ፣ ምጽዋትም ተቀበልነ። ያንን ምጽዋት ደግሞ የሰበሰብነውን ለምነን ላጣ ለነጣ ለድውያን በሙሉ ሰጠን። ልመና ድረስ የሚያደርስ ማለት በእናንተ ቤተሰብ እኔ ግራ ስለገባኝ ነው። እናንተን አይቼ አኗኗራችሁን አጣርቼ ያላችሁን ነገር አውቄ ነው ዛሬ እናንተን እዚህ ስጠራችሁ። ይህንን ሁሉ ሀብትና ንብረት ይዛችሁ ያላችሁ ሰዎች እሱን ትታችሁ ታች ወርዳችሁ ምጽዋት ለመናችሁ። ምን እናደርግ? ለወንድማችን ስንል እኮ ነው ራሳችንን ደብቀን ከማህበረሰቡ ራሳችንን አግልለን ለወራት ተደብቀን ይህንን ሁሉ ነገር ያደረግነው ለሱ ብለን ነው። እሱ እንዲመለስልን ሰው ሆኖ እንድናየው ብለን ነው። እንደው እንደተባለው ኃጢአታችን በእንደዚህ ከሄደልን ብለን ነው። እውነት ቅድመ አያታችን ይሄን ነገር ሰርቷል ተብሎ አምነንበት እሺ በቃ እንኳን በዚህ ይቃለልልናል ብለን ያደረግነው ነገር ነው። ለውጥ አመጣ። እንግዲህ ለውጥ ያመጣል ብለን በተስፋ ነው ያለ ነው። ወንድማችን አሁን ማለት የሚታይ እኮ ነው። አሁን እናንተ ይህንን ነገር ካደረጋችሁት በኋላ ለውጥ አለው? ኧረ ምንም አይነት ለውጥ የለም። ምን ለውጥ አለ ብለህ ነው? ግራ ቢገባኝ ነው እኮ የእናንተን በር ያንኳኳ ነው። ለውጥማ ቢኖረው ያኔ በለፋነው በወራት ተደብቀን እንደዛ በለፋነው ነገር ባገኘን ነበር። ያው ቅድም እንደጀመርሁልህ 7 ገበያ ሄደን ለምነን እንግዲህ እኒህ አዋቂ የተባሉት ሰውዬ ሲያናግሩን ለምኑ፣ 7 ገበያ ሄዳችሁ ለምኑ፣ የለመናችሁትን ደግሞ ለነዳያን ለተቸገረ በሙሉ ስጡ፣ አንድም ሳታስቀሩ፣ ከእናንተም ገንዘብ እንዳትጨምሩ ብለው ነገሩን። ያንን አደረግን። ያን አድርገን ምንድነው መልሱ ብለን ስናይ ግን ልጁ ለውጥ የለው። እኛ በጣም ተቸገርነ። እንግዲህ ከዚህ በኋላ ምንድነው ማድረግ የሚገባን ብለን እያዘነነ ያለ ነው። አሁን እኮ እህቴ ጭምር ራሷ እሷንም ላጣት ነው። አይኗ እኮ በለቅሶ በቃ ሁልጊዜ እንዳለቀሰች ነው። እና እኔ በተለይ ትልቅ ሆኖ መወለድ ስቃይ ነው እና እህቴንም ወንድሜንም እንዳላጣ ብዙ እየተቸገርኩ ነው ያለሁት። እንግዲህ ከዚህ በኋላ ጸሎት ነው እንጂ ምን ማድረግ እንደሚገባ ሁሉን አድርጎ የተባለው መፍትሄው ነው። አሁን እኔ ያልገባኝ ነገር እነዚህ ሰዎች በህይወት እያሉ ከቅድመ አያቱ ጋር ተቀበሩ። ስለዚህ ይሄ ነገር እየደረሰባችሁ ነው። መፍትሄ ግን ተብሎ የሚነገራችሁ ምንድን ነው? ያው እኔ እንዳልኩ ቅድም ሄደንም ያንን ነገር ገበያውን እንዳልኩ ሞከርን፣ ምንም ነገር የለም። ምንድነው መጨረሻችን ብለን በጠየቅን ሰዓት ሄዳችሁ ካሳ ክፈሉ ነው የሚሉት። ለማን ነው ካሳ የሚከፈለው? አረ በጣም የሚገርም ነገር። ይሄ እኮ አባታችንም አያታችንም ሞክረውት ያለፉት ነገር ነው። እኛ ከየት አባታችን አግኝተን እናገኛቸዋለን እነዚህን ሰዎች? እነማን ናቸው የሚፈለጉት? አልገባኝም። የሚፈለጉት እነዚህ አብረው ተቀበሩ የተባሉ ባሮችን ቤተሰብ፣ ዘመድ፣ የትውልድ ፈልጋችሁ ለነሱ ሰጣችሁ፣ በቂ ገንዘብ ሰጣችሁ፣ እነሱን አቋቁማችሁ ከዛ በኋላ ነው ለውጥ የምታዩት። ካሳ መሆኑ ነው።
አዎ እንግዲህ አዎ እንግዲህ ያው የተጎዳን ሰው መካስ የግድ ነው አይደለ? አሁን ባለው አስተሳሰብ እንደዚያ ነው። ስለዚህ እኛ ደግሞ በዚህም እንቸገር አይደለንም። ይህንን መካስ ይህን ማድረግ አንቸገርም። ግን አገር አዳረስነ። የት ነው ያሉ እነዚህ ዘሮች? የት ነው የሚገኙ? እንደው ለሚያሳየን ሰው እንኳን ስጦታ ይሄን ያህል እንሰጣለን ብለን ሁሉ አሳውጀናል በየቦታው። ግን እስካሁን ልናገኛቸው አልቻልንም። እሷ እንዳለችው ወላጆቻችንም ብዙ ሞክረዋል ካሁን በፊት ይህንን ችግር ለመፍታት የነሱን ዘር አብረው ተቀበሩ የተባሉትን ከቅድመ አያቴ ጋር ብዙ ጥረዋል፣ አልተሳካላቸውም። እኛም ተተክተን የበለጠ ጥረት እናደርጋለን ብለን እንደው ተተክተን ብዙ ያላደረግነው ነገር የለም። እውነቴን ነው የምልህ። ግን ምን እናድርግ ታዲያ? እነዚህን ሰዎች ለማግኘት ምንድን ነው የምናደርገው? መፍትሄው ምንድን ነው ብለን እያጠያየቅን ነው። አሁንም ተስፋ አንቆርጥም። እናገኛቸዋለን ብለን ነው ተስፋ የምናደርገው። እንደው ይህንን ሁሉ ነገር እንግዲህ ነገራችሁኝ። ወደ እኔ ስትመጡስ ከየት ጀምሮ ምን መፍትሄ ያስገኝልናል ብላችሁ ነው? እንደው ወደ አንተ የመጣ ነው ሀሳቡን ያመጣሁት እኔ ነኝ። ያው የምሰማቸው ነገሮች አሉ፣ አንተ የምታቀርባቸው ነገሮች አሉ። ከዛ ተነስቼ ነው ይሄንን ሀሳብ እንደው ብነግረው መፍትሄ ይሰጠኛል ብዬ አስቤ ለወንድሜ ለጋሻ የነገርኩት። ጋሼም መፍትሄ የሚሰጠን አካል ካገኘንማ ምንም ቢሆን እንሄዳለን በሚል ነው ተነሳስተን ያው የመጣ ነው አንተ ጋር። ከምንሰማቸው ከምታቀርባቸው ብዙ ችግሮችን ስትፈታ ስላየሆኝ ነው አሁን አንተ ጋር የመጣ ነው። ይሄን ነው ዋናው ነገር። እውነት ለመናገር ቅድምም ስናገር ነበር፣ እንደው በዚህ ስራ ውስጥ እያለው ብዙ ታሪክ ሰምቻለሁ። ብዙ ግራ የሚያጋቡ ነገሮች አጋጥመውኛል። የዛሬው ግን እጅግ በጣም የተለየ ነው ስል ነበርና ይህንን ተሸክማችሁ ራሱ እናንተ ይህንን ታሪክ እያወቃችሁ መኖራችሁ በራሱ በጣም የሚያስገርም ነው። ግን እንደው ነገሮችን ጥርት አድርገን እንለፍ እና እናትና አባቶቻችሁ በምን አይነት ሁኔታ ነው ህይወታቸው ያለፈው? እንግዲህ አባታችን ባለጸጋ ነው፣ እጅግ ባለጸጋ። እዚያ ላይ ጨምረንበት የበለጠ አሳደግ ነው እንጂ እሱም ባለጸጋ ነበረ እና ገንዘብ የሰጣቸው ያበደራቸው ሰዎች አልመለስለት ብለው በጣም ይናደድ ነበርና በደም ግፊት ሞተ ነው የሚሉን። እንግዲህ እሱን እናታችን ግን ከዛ በኋላ ብዙ ቆይታለች እና አርጅታለች፣ ጃጅታለች። እሷም ባሏን በማጣቷ ካሁን በፊት ልጆቿን ደግሞ በየተራ በማጣቷ ታዝን ነበርና የሐዘን ተያይዞ እሷም አለፈች እና አሁን ስናስበው እኛ ይሄ ነገር እውነት ሳይሆን አይቀርም። ይሄ ግፍ የተሰራው ግፍ እውነት ሳይሆን አይቀርም እንዲህ የሚያደርገን። ይህንን በተባለው መሰረት ጥረት አድርገን አሁንም ተስፋ ሳንቆርጥ ጥረት ማድረግና መፍትሄ ማግኘት አለብን ብለን ነው እንግዲህ ከእህቴ ጋራ ይህን ያህል ዘመን እንግዲህ የምንለፋው የምንሮጠው የምንደክመው። እንግዲህ ተመልካችም ይህን ታሪክ እጅግ በጣም ግራ የሚያጋባና ምንድን ነው የምናደርገው የሚያስብል ነው። እንግዲህ እዚህ ታሪክ ውስጥ ያሉትን ሰዎች እያገኘን እውነቱን እያጣራን መደረግ ያለበትን ሁሉ ለማድረግ ጥረት እናደርጋለን። እንግዲህ እሱ ወንድማችሁ አለ የሚባልበትን ቦታ አፈላልጎ ማግኘት ነው የመጀመሪያው ነገር። ፍቅረኛው ናት የተባለችውም ልጅ እናንተ ቤተሰብ ውስጥ ችግር አለመኖሩንና መኖሩን ከእሷ ማጣራት ይጠበቅብናል። ስለዚህ እንግዲህ የእሷን አድራሻ ሰጣችሁኝ መዋል ማደርም ሳያስፈልግ ወንድማችሁ ያለበትን ሁኔታ ዛሬ ለማየት ጥረት አደርጋለሁ። ለነበረን ቆይታ ግን እናንተን ከልብ አድርጌ አመሰግናለሁ። የደረሰባችሁ ነገር የሆነው ነገር ግራ ቢያጋባም መፍትሄ ያጣል ብዬ አላስብም። ነገሮች መፍትሄ አይጠፋቸውም። ችግር ባለበት ቦታ ሁሉ መፍትሄ ይኖራል። እንግዲህ ማድረግ የምንችለውን ሁሉ ለማድረግ ቃል እገባላችኋለሁ። ለአሁኑ ቆይታችን ግን ከልብ አመሰግናለሁ። እኛም ችግራችንን ስለተጋራህልን
ችግራችንን ከልብ ስለተረዳህልን በጣም ነው ደስ ያለን እና እግዚአብሔር ይርዳ። በምታደርግልን ጥረት ሁሉ እግዚአብሔር ይርዳ። እኛ አሁን ትንሽ ተስፋችን እየለመለመ ነው ያለው። አሁን አንተ ጋር ከመጣን በኋላ እየለመለመ ነው ያለው እና እንዲያው ይሄን የትም ብለህ ባለህ መገናኛ ጥረት አድርግልንና እኛ ይሄን ሁሉ ስላደረክልን ግን በጣም ነው የምናመሰግነው። እሺ እኔም ከልብ አመሰግናለሁ። እንግዲህ ውድ ተመልካቾቻችን የነበረን ቆይታ የዚህ ቤት ቆይታችን እዚህ ጋር ያበቃል። ግን እንቅስቃሴያችን ይቀጥላል። ዛሬ ይህንን ወንድማችንን አግኝተን ምንድነው ችግርህ ብለን የምንጠይቅበት ጊዜ ነው የሚሆነው። እስከ መጨረሻ ድረስ አብራችሁን ስትሆኑ ደግሞ እንደተለመደው አዳዲስ ሰዎች ካላችሁ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ደግሞ እንግዲህ ጉዟችን የ50 ሺህ ጉዟችን እንደቀጠለ ነውና ለወዳጅ ለዘመዶቻችሁ ለቀድሞ ተመልካቾቻችን የሚደርስበትን ሁኔታ እንግዲህ እየፈለጋችሁ ማለትም ግሩፖች ላይ ይሄንን ቪዲዮ ሼር በማድረግ ለብዙ ሰዎች እንዲደርስ አድርጉልን ለማለት እወዳለሁ። አብራችሁን ሁኑ። እሺ እንግዲህ ተመልካቾቻችን ታሪኩን እንደሰማችሁት እጅግ በጣም አስገራሚ ሆኖ አግኝተነዋል። እኔ እዚህ ታሪክ ውስጥ የተረዳሁት ነገር የሆነ ትውልድ ላይ የተበላሸ ነገር እንደዚህ እየተከታተለ ቤተሰብን ሊያጠቃ እንደሚችል ነው። ጉዳዩ እጅግ በጣም ሲሪየስ ነው። መደረግ ያለበትን ነገር በቶሎ ማድረግ መቻል አለብን። ምናልባት ይሄ ነገር እውነትም ሊሆን ይችላል፣ ውሸትም ሊሆን ይችላል፣ እንደው ተረክም ተፈጥሮበት ሊሆን ይችላል። ምናልባት ይህንን ቤተሰብም ለማጥቃት የፈለገ ሰው የፈጠረውም ተረክ ሊሆን ይችላል። እነሱ ግን አምነውበታል። ስላመኑበት ይህንን ጉዳይ ቶሎ ከስር ከስሩ ሄደን ጉዳዩን ማጣራትና የሆነው ነገር ምንድን ነው የሚለውን ለማወቅ ጥረት እናደርጋለን። እንግዲህ አሁን የምንገኘው የቶማስ ፍቅረኛ መቅደስ የተባለችው ልጅ ቶማስ ማለት እንግዲህ በረንዳ ወጣ የተባለው ልጅ ነው። ስሙን የነገሩን እንደዛ ነው። ስለዚህ እሷን ለማግኘት እዚህ መኖሪያ ቤቷ ድረስ የመጣንበት ሁኔታ ነው ያለው። እሷን ገብተን የምናናግራት ነው የሚሆነው። ይሄ ነገር እንዴት ነው? አንቺ ስለዚህ ነገርስ ምን ያህል ታውቂያለሽ? እውነት ነው ወይስ እውነት ይሄ ልጅ ጎዳና የወጣበት ምክንያት ይሄ ነው? ከእናቱ ሞት ጋር የተያያዘ ነገር የለውም? እነዚህ ቤተሰብ ተብዬዎችስ ያደረጉት ነገር የለም? ይህንን ሁሉ እንግዲህ ምላሽ ትሰጠናለች ብለን የምናስበው መቅደስ ነው። እሷን በቀጥታ ሄደን የምናገኛት ነው የሚሆነው። ይህ ታሪክ እጅግ በጣም 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 አጓጊ ነው። ስለዚህ እንግዲህ እስከ መጨረሻው ድረስ ተከታተሉን። ቤቷ በር ላይ ደርሰናል። እስቲ ና ሰላም ነው። እንዴት ነሽ? ሁሉ ሰላም? ቅርታ ስራ ላይ ነሽ እንዴ? አይ ልናናግርሽ መተን ነው። ከሚዲያ ነው የመጣ ነው። ስለ ቶማስ ጉዳይ ላወራሽ ነበረ። ቶማስ ስለሱ ላወራሽ ነበረ። ስለ ቶማስ ላወራሽ ነበረ። ስለሱ ጨርሻለሁ አባቴ። ምንድነው? አይ አንዴ ያናግሪና ካሜራ ይዘን ምናምን የመጣ ነው። ብታናግሪና አንድ ጊዜ ስለሱ ያለኝ ነገር ጨርሻለሁ። አቅሜንም ጉልበቴንም እነሱ ያጠፋት ይቆጭኛል አባቴ። ለምን አታናግሪንም አንዴ? ስለሱ ምንም ማውራው ነገር የለም። ምን ነው የምታወራኝ አንተ? ካሜራ ይዘን ነው የመጣ ነው። በቃ እኔ ስለሱ ተስፋ ቆርጫለሁ። በቃ እኔ እና እሱ መካከል አሁን ላይ ምንም የለም። ቤተሰቦቹ እኛ ጋር እርዱን ብለው ስለመጡ ነው። ስለ ጉዳዩ ማወቅ ስለምፈልግ ነው። አባቴ ቤተሰቦቹ ናቸው። እኔ ደግሞ አልወለድኩትም። ስለዚህ እሱ ጋር ያለኝን ነገር ጨርሻለሁ። ምናልባት ስለ ቶማስ እኔን የምታወራት አይነት ሰው አይደለሁም አሁን ላይ። ለምንድን ነው የማታወሪኝ? ምን ችግር አለው? አንድ ጊዜ ቤት ውስጥ ገብተን ቁጭ ብለን ብናወራ ምን ችግር አለው? እኔ እና እሱ ጨርሰናል ወንድሜ። ምንም እኔ እና እሱ የሚያገናኘን ነገር እስከሌለ ድረስ እኔ እና እሱ የምናወራበት መንገድም ሊኖር አይችልም እያልኩ ነው። አንድ ጊዜ ካሜራውን ላስጠፋውና ተረጋግተሽ ልታወሪኝ ትችያለሽ? ምንም ተረጋግቼ የማወራ ነገር የለም። አንድ የምትነግሪኝ ነገር ካለ ልትነግሪኝ ትችያለሽ? እሱ ብዬ ለፋው ተሰቃየው። አሁን በቃኝ፣ ደክሞኛል። ስለሱ ምንም የምናወራው ነገር የለም። እባክሽ ቤተሰቦቹ ስለሱ ያወሩ። ይኸውልሽ ለምን አንዴ አታናግሪኝ? ለምን አንዴ አታናግሪኝ? አባቴ ምንም የማናግርህ ነገር የለም። ለምን አትወኝም?
እሺ አንዴ አቁሙ። ቆይ ካሜራውን አቁሙና እኔና እሷ እናውራ። ቀስ ብለሽ አውሪኝ እስቲ አንዴ። ምንም ቀስ ብዬ የማውራክ ነገር የለም ማለት። አሁን አንተ ስለ ቶማስ ምን እንድነግርህ ነው የፈለከው? እኮ የምትነግሪኝን ነገር እንዳለ መስማት ፈልጋለሁ። ቤተሰቦቹ መተው የነገሩኝ ነገር አለ። ከነሱ ምንም ልነግርህ፣ እነሱ ከነገሩ ከነሱ የተለየ ምንም ላወራክ የምችለው ነገር የለም። እሱ ይኑር አይኑር ተረጋግተን ቁጭ ብለን ማውራት ከቻለ ቤት ውስጥ ማውራት አንችልም፣ ምክንያቱም ቤተሰብ አለ። አልችልም። ወጣ ብለን ማውራት የትም ማውራት እንችላለን። ኦኬ እሺ አጥፋለካ። እሺ እንግዲህ ተመልካቾቻችን ተመልሰን መተናል። መቅደስ እንግዲህ የጉዳይ አሰልችቶች ሊሆን ይችላል። ከዚህ በፊት ያላችሁን ነገር አላቅም። ቶማስ ምን አይነት ባህሪም እንዳለው አልረዳም። ይህንን ሁሉ ላላቅ እችላለሁ። እዚህ የመጣሁት ግን አንቺን እንደዚህ ፊት ለፊት አግኝቼ የምጠይቅሽ እንደው ቶማስ ያለበት ሁኔታ ጥሩ አይደለም። ይሄንን ደግሞ እየሆነበት ያለው የራሱ ምክንያት አለው ብለው ቤተሰቦቹ አስረድተውኝ የዚህን ነገር እውነትነት ነው ማጣራት የሚፈልገው። አንቺና ቶማስ ምን ያህል ጊዜ ነው ፍቅረኛ የነበራችሁት? እጮኛሽ የነበረው የምታውቂውስ ምንድን ነው? እኔና ቶማስ ልጅ እያለን በለው በቃ የምንተዋወቀው እና አሁን ላይ በቃ ስለሱ ደክሞኛል፣ ሰልችቶኛል። ማለት ቤተሰቦቹ ጋርም ሆኜ ሞከርኩት፣ ለብቻዬም ሆኜ ሞከርኩ። ግን ደግሞ ይሄ አሁን ከገባበት ሱስ በጭራሽ ላላቀቀው አልቻልኩም። እንደውም ቀን ከቀን እየተቀየረ ነው ሄደው ጸባዩ። ቤተሰቦቹ እንደሚሉት ይሄ የሆነ እንትን የሚሉት ነገር አለ። ይሄ ብቻ የሆነ ስብስብ ነው፣ ብዙም አይገባኝም። ግን ደግሞ እኔ ያ ነው ብዬ ሁላ አሁን ላይ ማመን ትቻለሁ። ምክንያቱም ይሄ ፈልጎ እያደረገ ያለው ነገር ነው። ፈልጎ ካደረገው እንደው ለሱስ እንኳን ገንዘብ የሚያጣ ቤተሰብ ውስጥ አይደለም የተፈጠረው። ሱስ ነው ችግሩ ብለን ካሰብን ለምንድን ነው እሱ ጎዳና እስከ መውጣት ድረስ የሚደርስበት ምክንያት? አላቅም። ግን ደግሞ ምናልባት ቤተሰቦቹ እንደሚሉት ከሆነ ደግሞ ይሄ ልጅ ቢያንስ እንዴት ከነገ ዛሬ ቢያንስ ያው እየሞከሩ ነው ይመስለኛል። ለውጥ ሊታይበት ይገባል። ራሱን አልሳተም፣ በደንብ ያውቃል፣ የሚያደርገውን ነገር ያውቃል። እንዴት ይሄ ነገር ሊሆን ቻለ ታዲያ? አውቆ ካልሆነ እኔ አሁን ላይ እሱን መጠበቅ ሁሉ ደክሞኛል፣ ሰልችቶኛል። በቃ እሱ ጋር መምጣትም አቁሜያለሁ፣ እያቆምኩ ነው። ቤተሰቦቼ ያለ በዚህ እኔ እና እሱ ልንጋባ ትንሽ ነበር የቀረን። ቤተሰቦቼ ደግሞ ሌላ ሰው እንዳገባ ይፈልጋሉ። አሁን ላይ ደክሞኛል። አንድና አንድ ያለኝ አማራጭ ቢኖር የቤተሰቦቼን ያመጡልኝን ሰው ተቀብዬ ማግባት ብቻ ነው። በቃ ከሱ መራቅ እንዳለብኝ ራሴን አሳምኜ ራኩት። ምክንያቱም እኔ ምንም ላደርገው አልችልም። ሞክሬያለሁ በምችለው አቅም። አሁንም አንተ ስላልከኝ እንጂ በቃ አሁን ላይ ስሙ እንዲነሳም አልፈልግም። እንደው ቤተሰቦቹ እንደሚሉት ከሆነ ስትኝ ነበረ። ምንድነው ቤተሰቦቹስ የሚሉት ነገር ምንድን ነው? በግልጽ እስቲ እሱን ነገር ንገሪኝ። እኔ ብዙም ይሄን ያክል ውሱሱን አይገባኝም። ግን ደግሞ በተረዳሁት መጠን ይሄ ምንድነው የሚባለው የባለ ጸጋ ቤተሰብ ምናምን የሚባል ነገር መሰለኝ። እኔ ብዙም እንትን ማለት አልፈልግምም። ይሄን ያክልም ዲቴል ገብቼ እንደዚህ አይነት ነገር ማጣራት አልወድም። ማለት አሁን በእኛ ጊዜ የሌለን ነገር አላቅም፣ ብቻ አላምንበትም በእንደዚህ አይነት ነገር ጉዳይ። አንቺ አሁን ቶማስን እንደዚህ እያደረገው ያለው ነገር ምንድን ነው ብለሽ ታምኛለሽ? ምናልባት እኔ በቃ እኔ በአጠቃላይ የደመደምኩት ራሱ ነው ይሄን የሚያደርገው አስቦበት። ምናልባት እኔ አላቅም፣ ጠይቄው ነበረ። ምናልባት ቤተሰብ ጋር የሆነ አለመስማማት ይኖር ይሆን ምናምን ጠይቄው ነበር። ጎዳና የወጣበትን ሱሱን ፈልጎ ሊያመጣው ምናልባት የሚውልባቸው ጓደኞቹ ይሆናሉ ለዚህ ነገር የዳረጉት እንጂ ይሄ እነሱ በሚሉት መንገድ እኔ አላምንም። ሱስ ነው ብለሽ ታስቢያለሽ? በአጠቃላይ እሱን እንደዚህ እያደረገ ያለው? አዎ ሱስ ምንም የማያደርገው ነገር የለም እንጂ እና ሱስ ነው ሊሆን የሚችለው። ነገሩ እጅግ በጣም ውስብስብ እንደሆነ አውቃለሁ። አንቺም በዚህ ጉዳይ እንደደከምሽ አውቃለሁ። ግን ቶማስ ያለበትን ቦታም ሆነ ሁኔታ የምታውቂው አንቺ እንደሆንሽ ተረድቻለሁ። ስለዚህ እሱ ጋር እንድንሄድ ትተባበሪናለሽ?
ያው ተባበራቸዋለሁ። እኔም ቢሆን እኮ ከዚህ ነገር እንዲወጣ ፈልጋለሁ። ያው ተስፋ ቆረጥ ካልኩ ሞክሬ ስላልቻልኩ ነው እንጂ የምትረዱት ከሆነና ከዚህ ነገር ቢወጣ ደስ ይለኛል። ስለዚህ አሁን መሄድ እንችላለን፣ እሱ የሚገኝበት ቦታ። አሁን እንችላለን። እሺ ሹፌሩን ግባ በለውና ቀጥታ ወደዛ ብናመራ ነው የሚሻለው። እንሂድ እስቲ። እዚህ አካባቢ ነው ያለው። ያው ምናልባት ተነስቶ ሄዶ ካልሆነ በቀር እዚህ ነው ያለው። እዚህ ነው የሚውለው? ሁሉ ጊዜ እዚህ ነው? አዎ እዚህ ነው የሚውለው። ያው አንዳንዴ ግን ይቀይራል ይመስለኛል ቦታ ይቀያየራል። ጊዜ ግን አዎ እዚህ ነው። የቱ ጋር ነው ስፔሲፊካሊ ቦታውን ታውቂያለሽ? እዛ ነው። እስቲ ያዘር እሱ ነው? ያው አቁሞ አባቴ አቁሞ እስቲ ይሄ እዚህ ጋር ያለው ነው አሁን? አዎ ከጀርባችን እንደምታየው ነው። በቃ ይታያል ካሜራ። እሺ ነይ እስቲ አንቺን እንትን ይልሻል ብዬ አስባለሁ። እስቲ ውረጂና አንቺ አናግሪው እስቲ። እንዴ ይሄኛው ለድምጽ ነው ያዡና እስቲ የምታወሩትን ነገር እንደሰማ ነው። እሺ ቀስ በይ መኪና ዲናክ ደህና ነህ? ምን ልትሰሪ መጣሽ? ምን ልትሰሪ መጣሽ? ወይኔ አንተ ማየት መምጣት አልችልም። ምን አደረኩ? አንቺና እኔ እኮ ጨርሰናል። ተሰማሽ? ምን ልትሰሪ ነው መጣሽ? በቃ እሺ ቆይ ተረጋጋ። እኔ አይደለሁም የሚፈልጉ ሰዎች አሉ። ጭራሽ እናንተ አስመሳዮች፣ አንቺና እኔ ያለን ነገር ጨርሰናል። በቃ ምን እየሆንክ ነው? ምን አደረኩ? እኔ ንገረኝ፣ ምን አደረኩ? በቃሽ አልኩሽ። በቃሽ በቃ ሂጂልኝ። እኔ ማንንም አልፈልግም። ሂጂልኝ፣ ከዚህ ጋር ሂጂልኝ። በቃ ተረጋጋ። አንድ ጊዜ እኛን ልታናግረን ትችላል? እና ማናችሁ እናንተ? አንዴ ልታናግረን ትችላል? ይላል ወይ ልታናግረን ትችላል? ምድር አስመሳዮች አልፈልጋችሁም። ይሩልኝ። ቆይ ተረጋጋና አንዴ ምን ልረጋጋ? ይኸውልህ ተረጋግታ አንዴ አዋራኝ። ቅጭሱን ተውና አንዴ ያናግረን። ይሩልኝ አልኩ። ወደዛ ሂድ